በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። ቸሩ መድኃኔዓለም መድኃኒታችን ኢየሱስ ክርስቶስ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። እናታችን ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት እናት የምዬ ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት የአብርሃሙ ሥላሴ የክብሩ የፈቃዱ የትእዛዙ የከበራችሁ አገልጋዮች የእኛም አማላጆች ተራዳሪዎች ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት አባቶቻችን የከበራችሁ ስማችሁ ይክበር ይመስገን አሜን። ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦች፣ መላው ቅን የዋህ ትሑት ሕዝቦች እንደምን ሰነበታችሁ? ቸሩ መድኃኔዓለም ድንግል እናታችን ይመስገኑ እኛ ደህና ነን። የዛሬው መልእክታችን ወይም ማሳሰቢያችን ብንለው የተሻለ ነው። ከሶስት ለሚበልጡ ወገኖች የተላለፈ ነውና በጽሞና ሰምታችሁ ሊሰሙ ለወደዱ ሁሉ ከኛም ቤተሰብነት ውጪ የሆኑ ለማናቸውም ይሄ መልካም ነው፣ ከእግዚአብሔር የተገኘ ድምጽ ነው፣ የሱ ቃል ነው ብለው ለወደዱት ሊሰሙ ለወደዱት ብቻ እቺ የመጨረሻው ሰዓት ላይ ስለደረስን እንድታሰሟቸው እንዲሰሙት አድርጉ ብለን ነው የምናሳስባችሁ። እነዚህ ከሶስቱ የሚበልጡ አካሎች ያልኩናቸው ማሳሰቢያው በቀጥታ የሚመለከታቸው ወገኖች በአሁኑ ሰዓት በኢትዮጵያ ሀገራችን በተለይ ባለው የእግዚአብሔር የፍርድ ክንዋኔ ውስጥ ትልቁ ሚና እየተጫወቱና እያከናወኑ ያሉ ወገኖች ስለሆኑ ነው። ለነሱ ከእግዚአብሔር የሆነው ምክርና አካሄድ ያውቁና ይረዱ ዘንድ ለማሳሰብ ታስቦ ነው። በእርግጥ ይሰማሉ አይሰሙም የግላቸው ውሳኔ ነው። አንዳንዶችም የጥፋት አካሄዳቸውን ያርሙና ያስተካክሉ ዘንድ ቀናውን ብርሃናዊ መንገድ ይመርጡ ዘንድ ቀድመውም ደግሞ መልካሙን የያዙት ደግሞ በዛው ጸንተው እንዲጓዙ ምክር ለመስጠት ነው። ከመጣውም ገና እየመጣ በብርቱ ካለውም መቅሰፍትና ጠረጋ ይድኑ ዘንድ ከእግዚአብሔር የሆነውን የማዳኛ መንገድ ይከተሉ ዘንድ ለቅኖች ለየዋሆች ኢትዮጵያዊነትን ለሚወዱ ልብ ብላችሁ አድምጡ። ኢትዮጵያዊነትን ለሚወዱ ሰንደቋን ለሚወዱ አረንጓዴ ቢጫ ቀይ ሰንደቁን ለሚያከብሩ ተዋሕዶ ኦርቶዶክስ እምነትን ለሚወዱም ትሑትም የዋህም ቅን ለሆኑትም ከዚህም በረት ላልሆኑት ሁሉ ትሑት ቅን የዋህ ይሁኑ እንጂ ለነሱም ሁሉ በዚህ ዘመን ይድኑና ያከብሩ ይታመኑበት ዘንድ ከእግዚአብሔር የሆነችውን አራቱንም የቃል ኪዳን ቃል ይታመኑበት ዘንድ ይኸውም የኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ኢትዮጵያ ርስተ ድንግል ማርያም ኢትዮጵያ ዓለም ብርሃን ኢትዮጵያ ዓለም ገዥ የሚለው የእግዚአብሔር ኃይል ያረፈበትን ኃይለ ቃል በልባቸው ይተክሉ ዘንድ የዛሬው መልእክታችን ዋናው ነጥቡ ይሄ ይሆናል ማለት ነው።
ማሳሰቢያችን የተላለፈው ከሶስት ለሚበልጡ ወገኖች ነው ብለናልና ሁሉም በትዕግስት እንዲያደምጡት እንመክራቸዋለን። ግራ የተጋባው ደግሞ በዚሁም ሰዓት መንገዱንና ምርጫውን ያስተካክላል ብለን ተስፋ እናደርጋለን። ከዚህም ውጪ ደግሞ በጠላት ጎራ የተሰለፉት የእግዚአብሔርን ሕዝብን በማሳደድ ላይ የሚገኙት በዋናነት መከላከያ፣ የኢትዮጵያ መከላከያ ነን የሚሉ ፌዴራል ፖሊስ፣ የጸጥታ አካል፣ ሚሊሻ፣ ልዩ ኃይል፣ የመንግስትም ካድሬም ደህንነትም ሁሉንም በዚህ ወገን የሆኑትን በአንደኛው ወገን ስናስቀምጣቸው ይሄ ሁለተኛ የምንለው ክፍል ደግሞ ግራ ተጋብቶ የሚይዘው የሚጨብጠው አጥቶ ከዚህ በፊት የጨበጠው እምነቱ ማለትም ከተዋህዶ ውጪ የሆነ እምነት ሁሉም ማንም በሉት ማንም አላድን ብሎት ልብ በሉ አላድንም ነው ያለው። መናፍቁንም አያድነውም፣ ካቶሊኩንም አያድነውም፣ ሙስሊሞችንም ሙስሊምን ነው አላዳንም፣ ዘረኛውንም አያድንም፣ ዋቄ ፈታውንም አያድንም። ከተዋህዶ ኦርቶዶክስ ውጪ በትክክል እሱንም ተዋህዶ ኦርቶዶክስን በትክክል ያመነ ከሆነ ውጪ የሆነ ሁሉ በአሁኑ ሰዓት ትልቅ አደጋ ውስጥ ወድቆ ነው የምናየው። ትልቅ አደጋ በቃ የመጨረሻ ይሄ የማያሳልፍ መንገድ ላይ ደርሰናል። ሰዓቱ መጥቷል። እግዚአብሔር የተናገረውን ተግባራዊ ሊያደርግ ወደ መጨረሻው ምዕራፍ ውስጥ እየመጣን ነው እና ያለነው። ዛሬ መዳለል አያስፈልግም። እውነቱን መነገርና እውነትን መርጦ መጓዝ ነው የሚያስፈልገው። ሊድን የወደደ ሁሉ መንገዱን እንዲያውቀው ነው አሁን። ስለዚህ የተሰለፈበት መንገድ ከዚህ ከተዋህዶ ኦርቶዶክስ እምነት ውጪ ከኢትዮጵያዊነት ውጪ ለሰንደቋ ፍቅርን ከሌለው ውጪ የሆነ ሁሉ ይህንን የማይቀበል የቃል ኪዳኑን ምልክቱ የማያደርግ ሰንደቃችንን ምልክቱ የማያደርግ ክታቡ የማያደርገው የማይቀበለው ኢትዮጵያዊነትን በልቡ የሌለ ይሄ ሁሉ ወገኖቼ ሊጠፋ ተፈርዶበታል። የሚጠፋው አጠፋፍ ደግሞ ከነምኑም ነው። ቅሬት እንኳን አይተውለትም። ስለዚህ ግራ የተጋባችሁ ሁሉ ምርጫችሁን ማስተካከል የእናንተ ፋንታ ነው። በዚህ ውስጥ የተሰለፋችሁ አንድ ወገን ብለናችኋል። ከዚህ ሌላ ሶስተኛው ወገን የምንለው በአሁኑ ሰዓት በመገፋቱ በታላቅ ፈተና ያለፈውን በደረሰበት የዘር ጥቃት፣ የሃይማኖት ጥቃት ከብዙ መቻል በኋላ ከብዙ መከራ በኋላ ከብዙ ፈተና በኋላ ብዙ ሕዝብን ከገበረ በኋላ እግዚአብሔር አስነሳውና በቃ ብሎ ስለወሰነ እግዚአብሔር ሁሉም ይህ ሕዝብ ጠመንጃውን አነሳ። ከመጥፋት ለመዳን ነፃ ለመውጣት ለሚታገለው ይሄ እንግዲህ ቃላችን የሚመለከተው ፋኖ የሚባለውን ነው። ይሄ ፋኖ ኃይልን ነው። እሱም አማራው ተጎዳ፣ ሕዝባችን አለቀ፣ በደረሰበት ሁሉ እንደ ዶሮ እንደ አውሬ እየታደነ ይገደላል፣ ይጨፈጨፋል። ስለዚህ ምን ሆነን ነው የምንጠብቀው ብሎ ተነሳ። መንግስትም እንደምትሰሙት ይሄንን ኃይል አጠፋለሁ ብሎ በዛው ባቋያው ተነሳ። ከላፊያውን ምኑን ያለውን ኃይል ሁሉ ይዞ እሱም ተነሳ። ግን ልብ በሉ መንግስት ብቻውን አይደለም። መንግስት የያዘው የውጭዎቹን መንግስታትም ጭምር እና አሜሪካ እና እንግሊዝ እና አውሮፓ፣ አረቦች እነዚህ ሁሉ ከመንግስት ጎን ናቸው። አይደለንም ቢሉ እንኳን ይሄ ሐሰት ነው። ምክንያቱም ምግባራቸው ነው የሚገልጸው። ያንን በስውር ይረዱታል፣ ያማክሩታል፣ በርታ ይሉታል።
ወደ ጥፋቱ እንዲገፋ ያደርጋሉ። ይሄ በመንግስት በኩል ያለው ግልጽና ግልጽ ነው። ሁላችንም በኋላ ላይ እናየዋለን። ይሄ ግን እግዚአብሔር ያስነሳው ኃይል ፋኖ ነው የሚባለው ለዚህ ለተጎዳ ህዝብ ነፃ እንዲያወጣ ማለት ነው። ይሄ ኃይል እግዚአብሔር ነው ያስነሳው። ያ ሁሉ ማዕበል ሲወርድ እኮ አልነበረም። ያ ሁሉ መከራ በአማራው ላይ ሲፈስ እኮ ጸጥ ነው ያለው። ምንም ያለው ነገር አልነበረም። የለም ተብሎ እስከሚታመን ድረስ አማራ የሚባል የለም፣ ተዋህዶ ኦርቶዶክስ እምነትም ጠፍታለች፣ በቃ አብቅቷል እስከሚባል ድረስ ይህ ህዝብ እንደ ዶሮ እየታነቀ በየቦታው ታርዷል። እርጉዝ ሴት አልተመረጠ፣ ሽማግሌ አልተመረጠ፣ እናቶች አልተመረጡ፣ ሕፃናት አልተራራላቸው። ሁሉንም እየተጨፈለቀ በየቦታው ውጣ ከሀገራችን ጥፋ ከዚህ እየተባለ ንብረቱ እየተዘረፈ፣ ከብቱ እየተዘረፈ፣ ልጆቹ እየታረዱ፣ እሱም ራሱ ከነቤቱ እየተቃጠለ ምን እያለ ያ ሁሉ መከራ ሲዘም ዝም ነበር ያለው። እንግዲህ ልብ በሉ ወገኖቼ፣ እግዚአብሔር ግን በቃ ሲል በቃ ነው። እግዚአብሔር በቃ ሲል በቃ ነው። ይህ ህዝብ መጥፋት የለበትም። ይህ ህዝብ የሁሉ መከራ የወረደበት እኔን በመምረጡ አይደለም። እኔ የወደድኳትን እምነት በመውደዱ አይደለም። እኔ የወደድኳትን አገር የአባቶቹን አገር እውነተኛይቱን ኢትዮጵያ በመውደዱ አይደል። እኔ ቃል ኪዳን የሰጠውባትን ሰንደቅ አረንጓዴ ቢጫ ቀዩን በመውደዱ አይደለም። ለዚህ ነው እንዲጠፋ የተወሰነበት አይደለም። አዎ ሁሉም ዓለም በሙሉ ተሰልፎ ሊያጠፋ የተነሳው በዚህ ነው አይደል? አዎ በቃ አለ እግዚአብሔር። እኔ ደግሞ ከዚህ ከተገፋው እኔን ከሚወደኝ የኔ ገንዘብ ካልኩት የኔ ልጅ ካልኳቸው ጋር እቆማለሁ። ስለዚህ ዓለም ቢሊየን ሆነ ትሪሊየንም ይሁን የኔን እውነት አሸንፎ መውጣት ስለማይችል እነሆ ፍርዴ ብሎ እኛ ባሮቹን ልኮ ለ18 ዓመት ሲሰሙ ኖራቸዋል። አሁን እንግዲህ እግዚአብሔር እርምጃውን ጀምሯል። ከሰማይ ዱብ ያለ አይደለም። በእግዚአብሔር ፈቃድ ግን ከዚሁ ከመሃላችን የተነሳ የተጎዱ ህዝቦችን ነፃ ሊያወጣ እግዚአብሔር ኃይል የሰጠው ከገበሬው የተውጣጣ ዘመናዊ የሥልጠና ትምህርት ቤት ያልገባ በእምነቱ ብቻ በኢትዮጵያዊነቱ ተማምኖ ፈጣሪውን ተማምኖ ልብ በሉ ሰንደቋን ለብሶ እምነቱን በልቡ ተክሎ ኢትዮጵያዊነቱን አጽንቶ የተጎዳ ወገኑን ይሄንን ያማራውን ህብረተሰብ ኢትዮጵያዊ ነኝ ብሎ የሚያምነውን ሁሉንም የኢትዮጵያ ዜጋ ሁሉ ነፃ ሊያወጣ ተነሳ። እንግዲህ ይሄ ኃይልኛ ማናስነሳው ብትሉ እግዚአብሔር ቀጪ አስተካካይ ወደ እውነት አምጪ አድርጎ በትር አድርጎ አስነሳው። ወገኖቼ ይሄ ነው እንግዲህ ሶስቱንም ጠቅለል አርጋ ስናያቸው የመጀመሪያው በመንግስት የሚገፋ የመንግስት ኃይል ሲሆን መከላከያው፣ ደህንነቱ፣ ፖሊሱ፣ ልዩ ኃይሉ፣ ፌደራሉ፣ ካድሬው እነዚህ ሁሉ በአንድ ጥቅል ወሰዷቸውና መንግስት ናቸው። የሚተማመኑት ያው በግልጽ ነው፣ በዲያብሎስ ነው የሚተማመኑት፣ በጉልበታቸው ነው የሚታመኑት፣ በኃይላቸው ነው የሚታመኑት። እግዚአብሔርን አያውቁም፣ የእግዚአብሔርን ፈቃድ አይሰሙም። አሜሪካም አውሮፓም አረቡም እንደገፋቸው በቃ እንደሂዱ እንዳላቸው የነሱን አጀንዳ ተሸክመው ነው ዘመቻ ላይ ያሉት። ይሄ በአንድ ወገን። በሁለተኛው ወገን ግራ የተጋባው ህዝብ ነው። በተለያየ ጎራ ውስጥ ተሰብስቦ ግራ የገባው ህዝብ ግማሹ መንፈቅና ያዋጣኛል ብሎ እዛ ውስጥ ገብቷል። ግማሹ ካቶሊክ ነው፣ ግማሹ እስላም ነው፣ ግማሹ ዋቄ ፈታ ነው። ምን ብቻ ወገኖቼ በተለያየ ጎራ ውስጥ ተሰልፏል።
አሁን ግን ያ የተሰለፈበት ቦታ አላዋጣውም፣ አያድነውም፣ አደጋም እየመጣበት ነው። ሊጠፋ ነው፣ ሊጎዳ ነው፣ ሊጠረግ ነው፣ መቅሰፍቱ ሊበላው ነው። እንግዲህ ምርጫውን ማሳመር የራሱ ፋንታ ነው። በሶስተኛው እንዳልኳችሁ እግዚአብሔር ያስነሳውና ከእግዚአብሔር ጋር የቆመው ኃይሉና ብርታቱ አድርጎ የተነሳው የፋኖ ኃይል ነው። እነዚህ ሶስቱ ናቸው። ከዚህ ውጪ ግን በዋናነት ልታስተውሉት የሚገባ ትልቅ የጥፋት ኃይል ደግሞ በአሁኑ ጊዜ አለ። እሱም ቤተ ክህነት ነው። ከመንግስት ጋር ተጣምሮ በስውር ትልቁን ሥራ የሚሰራ ቤተ ክህነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሽባ አድርጎ ለጥፋት አሳልፎ የሰጠ ከውስጡ ያሉትን ቅኖችና መልካሞች ሁሉ አጥፍቶ ሙሉ በሙሉ የዲያብሎስ ሰራተኛ የሆኑትን በውስጡ የተከለ ዛሬ ጳጳስም ቆሞስም ካህንም የደብር አስተዳዳሪም ዲያቆንም መምህርም አስተማሪም ሊቅም ጠበብትም ሁሉም በዚህ ውስጥ የተሰባሰቡት በሙሉ የመንግስትን አጀንዳ በከፍተኛ ደረጃ በማስፈጸም ላይ ያሉ ናቸው። መንግስት በግልጽ የምታዩት መንግስት ነው። ስውሩ መንግስት ደግሞ ማለት ደግሞ ቤተ ክህነት ነው። ቤተ ክህነት ገንዘቡንም ሀብቱንም ስለላውንም መረጃ ማቀበሉንም ሁሉንም ለመንግስት በሚገባ የሚያበረክት ኃይል ነው። ዛሬ ብዙዎቹን እስቲዋቸው በፋኖ በሚንቀሳቀስባቸው አካባቢዎች ስራ ብዙ አስተዳደሮች ፈርሰዋል፣ በፋኖ ኃይል ተበትነዋል። ብዙ ቦታ ላይ መዋቅሩ ፈራርሷል። የቤተ ክህነት መዋቅሩ ግን እንዳለ ስላለ በዛ ውስጥ ደግሞ የመንግስት የስለላ መረብ ስላለ ስውሩ መንግስት ስራውን አላቋረጠም ወገኖች። ያችን የመሰለች ቤተክርስቲያን እግዚአብሔር የወደዳትን ቤተክርስቲያን ዛሬ ሙሉ በሙሉ የጠላት መጠቀሚያ ለነጻነት የተሰለፉትን እምቢ ለሀገሬ ብለው የተመጡትን ሰዎች እየሰለሉ እየተከታተሉ ለጠላት አሳልፈው የሚሰጡ ኃይሎች የተሰባሰቡባት ሆናለች። ትልቅ ዋጋ የሚሰጠው መንግስትም ለዚህ የደህንነት ክንፉ ነው፣ ለዚህ ኃይል ነው። ይሄ ብቻ አይደለም። የውጭ ኃይላትም ካቶሊኮችም መናፍቆችም ሌሎችም ሁሉ በሃይማኖት ህብረት ስም ብዙ ድጋፍ ያደርጉላቸዋል፣ ብዙ ነገር ይመክሯቸዋል፣ ስልጠና ይሰጧቸዋል። ከዚሁ ከቤተ ክህነቱ ስር በዛው ስር ተከልሎ ደግሞ ያለው ማህበረ ርኩሳን ብለን እኛ የምንጠራው ድሮ መልካም የነበረው ዛሬም እሱም ልክ እንደ ቤተ ክህነቱ የመንግስት ሌላኛው የስለላ መረብ ሆኖ ወጣቱን ቀይዶ ይዞ ለጥፋት ትልቁን ሴራ የሚሰራ ኃይል ቢኖር እሱ ነው። ብዙዎች አሁንም ውጡ ብለን መክረናቸው አልሰማ ብለው እዛው ተኮልኩለው በጥፋቱ እየገሰገሱ ይገኛሉ። እንግዲህ ወገኖቼ ለመግቢያ ያህል እነዚህን ኃይሎች አስተዋውቀናቸዋል። በሚገባም የምታዩት ነውና ሲከናወን እያያችሁ ነው። ከዚህ እንግዲህ በኋላ ከዚህ በተጨማሪ የምናየው ዝርዝሩን ዛሬ ያለው መንግስት ምን እንደሆነ እንዴትስ የጥፋት ስራውን እንደሚያከናውን በይፋ የምናየው ቢሆንም በስውር የሚሰራውንም ስራ እንዴት ተናበው እንደሚሰሩ ህዝብ ሁሉ ሊያውቅ ስለሚገባ ይሄንን ዘርዘር አድርገን ምክራችንን ለግሰን የዛሬውን ማሳሰቢያ ወደ መደምደሙ እንሄዳለን። ሁሉም የአዳም ዘር በተለይም የኢትዮጵያ ህዝብ በዋናው እሳት ላይ ተጥደህ እግዚአብሔር ያከበረውን እውነት ንቀህ ትእዛዙን አቃለህ ዲያብሎስ ባስጨበጠ የሐሰት እምነት ላይ ታምነህ በተለያዩ የጨለማ አሰራር የተተበተብህ ወዴት እንደወደቅህ መጨረሻ ምን እንደሚሆን በግልጽ በመልእክቶቻችን ባለማቋረጥ የገለጽንልህ ቢሆንም ዛሬ ወደ መጨረሻው የእሳት ወንፊት ውስጥ እየገባህ
ስለሆነ የመዳኛውንም የመጥፊያውንም መንገድ በግልጽ አውቀህ በምርጫ ውጤቱን እንደምትረከብ ታውቅ ዘንድ ደግመን ዛሬም ልናሳስብህ ግድ ስለሆነ ነው። በኢትዮጵያ የሚከናወነው ሁሉ የዓለምንም ሁኔታ የዚችን ዓለም ዕጣ ፈንታ የሚወስን መሆኑን መላው የአዳም ዘር ሁሉ ሊያውቅ ግድ ነው። በተለይ የኢትዮጵያ ሕዝብ ጠንቅቀህ ልታውቅ ግድ ነው። እግዚአብሔር ቤቱን ካጸዳ በኋላ ነው ወደ ዓለም ዘመቻውን በይበልጥ የሚያተኩረው። ዛሬ ግን ኢትዮጵያ ላይ ትኩረቱን አድርጓል። እስኪ በመጀመሪያ እግዚአብሔር ገና ጥንት ፈቃዱን ሲያሳውቅ ትእዛዙን ሲያሰፍር ለሰው ዘር ሁሉ የሚጠቅመውን የፈቃዱን መንገድ ሲያመላክት በቃሉ ምን ብሎ እንዳዘዘ የሚከተለውን ቃል ለግንዛቤ እንዲረዳን እናንሳው። ኦሪት ዘዳግም ምዕራፍ 11 ከቁጥር 18 እስከ 28 ያለውን ቃል እንዲህ ይላል። እንግዲህ ይላል እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ፣ እነርሱንም ለምልክት በእጃችሁ ላይ እሰሯቸው፣ በዓይኖቻችሁም መካከል እንደ ክታብ ይሁኑ። ልጆቻችሁንም አስተምሯቸው፣ በቤትም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም አጫውቷቸው። እርሷንም እንዲሰጣችሁ እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤት መቃኖችና በደጃፍም በሮች ላይ ጻፈው። አምላካችሁ እግዚአብሔርን ተወድዱ ዘንድ በመንገዱም ትሄዱ ዘንድ ከእርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጉትም እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ። የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስ ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባሕር ድረስ ዳርቻችሁ ይሆናል። በእናንተ ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁንም በምትረግጧት ምድር ሁሉ ላይ ያኖራል። እነሆ እኔ ዛሬ በፊታችሁ በረከትና መርገምን አኖራለሁ። በረከትም እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ ነው። መርገምም የአምላካችሁን የእግዚአብሔርን ትእዛዝ ባትሰሙ ነው። ዛሬም ካዘዝኳችሁ መንገድ ፈቀቅ ብትሉ ለሌሎችም ለማታውቋቸው አማልክት ብትከተሉ ትእዛዜንም ባትፈጽሙ ይኸው ጥፋት ሁሉ ያገኛችኋል ነው የሚለው። ልብ በሉ ወገኖቼ፣ እግዚአብሔር ቤተሰቦችም ሆናችሁ ሁላችሁም ይህንን የምትሰሙ ሁሉ በተለይም ለኢትዮጵያ ፍቅር ያላችሁ ስለተጎዳው ሕዝባችሁ እንታገላለን የምትሉ ሁሉ ልብ ብላችሁ አድምጡ። ስለ ኢትዮጵያ ታላቅነት የሚናገረው የኢትዮጵያ ዓለም ብርሃን ነው። እግዚአብሔር ኢትዮጵያ መውደዱን የሚናገረው የኢትዮጵያ ዓለም ብርሃን ነው። እግዚአብሔር መምረጡን የሚናገረው ይሄው መልእክት ነው። ዓለም በፍርድ መያዟን፣ ወደ ከፍተኛ አደጋ መግባቷን፣ ነገም ለኢትዮጵያ ካልገበረች የምትጠፋ መሆኗን ይሄን ቃል ሁሉ ቃል ኪዳኑን ቃሉን ሁሉ የሚያበስረው ማን ነው? የኢትዮጵያ ዓለም ብርሃን ነው። የኢትዮጵያ ዓለም ብርሃን የተሰነዘረው መልእክት ነው። እኛ ራሳችን የኢትዮጵያ ዓለም ብርሃን ቤተሰቦች የእምነት ሰዎች ነን። የኢትዮጵያ ተዋሕዶ ኦርቶዶክስ ያፈራችን ልጆች ነን። አዲስ እምነት የለንም። እምነታችን ያው ተዋሕዶ ኦርቶዶክስ እምነት ነው። ዛሬ ጠላቶቻችን መናገር ሲያቅታቸው እግዚአብሔርን ስለካዱና ራሳቸው ስለጠፉ እኛን ከሕዝቡ ለማነጣጠል ብለው የተለያየ ስም ሲሰጡ ኖረዋል። እንዳትሳሳቱ፣ ብዙዎች የጠፉት እየተሳሳቱ ነውና እኛ ምንም ትንሽ ብንሆን እግዚአብሔር ለዚህ ዘመን ትእዛዙን እንድንነግር ሌላ ተልእኮ የለንም ወገኖቼ። ለእግዚአብሔር ሕዝብ ሁሉ ለሚሰማ ሁሉ የሱን በዚህ ዘመን የታዘዘውን የፍርዱን ቃል
ምክሩን ተግሳጹን ልንገልጽ የታዘዝን የእግዚአብሔር ባሮች እንጂ አዲስ ሰዎች አይደለንም። አዲስ እምነት መስራቾችም አይደለንም። ምንም እዚህ ውስጥ የሚመለከተን ነገር የለም። ለምን አዲስ እምነትስ አስፈለገ ወገኖቼ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሌላ እምነትስ ምን ይጠቅማል? ያቺን እምነት አክብሮ ለያዘ እኮ ሕይወት ናት። ያቺን እምነት ይችን ተዋሕዶ እምነት ላከበረ እኮ መዳኛው መንገድ ናት። መልእክቶቻችን ሁሉ የተቃኙት እኮ በዚች እምነት ላይ ጽኑ፣ ድል ታደርጉ ዘንድ፣ ጠላቶቻችሁን ትረቱ ዘንድ በዘመን ሁሉ ተፈጭታ ተቆልጣ እዚህ የደረሰችው ብዙ ዋጋ ከፍላ ነው። አባቶቻችን ዋጋ የከፈሉባት እምነት ናት። ጽኑና ጠብቋት የሚል መልእክት እንጂ አዲስ ነገር የለም። ስለዚህ ብዙዎች በመዳራታቸው ይከተሏቸዋል እንደሚባለው ሁሉ ከውስጥ ሌላ አጀንዳ ይዘው የጠላትን አጀንዳ ተሸክመው የእምነት መምህርና አስተማሪዎች መስለው በተለይ በቤተ ክህነት የተኮለኮሉት ሕዝቡን እያሳቱ በእኛ ላይ እንዲዘምት ለእኛ መጥፎ አመለካከት እንዲኖረው አድርገዋል። ዛሬም እያደረጉ ነው። ዛሬ አገራችን በታላቅ ጭንቅ ውስጥ ወድቃ ሳለ እነሱ ተልኳቸው እኛ ላይ ማዘመት ነው። የሚያሳዝነውም ይሄ ነው ወገኖቼ። እንግዲህ ይህንን ያነሳ ነው አለ ምክንያት አይደለም። ምክር ነውና የምንለግሰው፣ ማሳሰቢያ ነውና የምንነግራችሁ። እንግዲህ ምርጫችሁን አስተካክሉ ይላል የእግዚአብሔር ቃል። እግዚአብሔር ቃል ምርጫችሁን አስተካክሉ፣ ጉዟችሁን አስተካክሉ፣ እኔ መረጥኳትን ትእዛዝ እወቁ ብሎ በዚሁ በቃሉ አስቀምጦልናል። እኔን ከወደዳችሁ ትእዛዜን አክብሩ ነው። ግራና ቀኝም አትበሉ ነው። ሰምታችኋል ቃሉ ምን እንደሚል። በልብህ ጻፈው ይላል፣ በነፍስህ አኑረው ይላል፣ በእጅ ላይ ምልክት አድርገው ይላል፣ በዓይኖቻችሁ መካከል ክታብ ይሁን ይላል። የትኛውን ነው እንደዚህ የምታደርጉት? ምኑን ነው የምታደርጉት? ስለዚህ ነግሯችኋል። አሁን መምህራኖቻችሁ ቀሳውስት ካህናቱ ይህንን ያስተምሯችኋል? የለም። አያችሁ፣ ምልክት የምታደርጉት ምኑን ነው? የቃል ኪዳን ምልክት የሆነውን አረንጓዴ፣ ቢጫ፣ ቀዩን ነው። ሰንደቃችንን ነው። የቃል ኪዳን ምልክት ለኖህ ቃል ኪዳን የገባበት ስለሆነ ለኢትዮጵያም ቃል የገባበት ስለሆነ ኢትዮጵያዊነትን ምልክታችሁ አድርጓት፣ በልባችሁ ተቀሏት ነው የሚለው። ተዋሕዶ ኦርቶዶክስ እምነትን ተቀበሉ፣ በልባችሁም አኑሩት ነው የሚለው። እነዚህ ናቸው። ከዛ ውጪ ግን በቃል ኪዳኑ ምልክትነት በልባችሁ በሰፈረው እውነት ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር እንደምትሆን እወቁ፣ ተቀበሉት። እግዚአብሔር ይከብርባታል። ምርጫው እኮ ነው ያደረገው። ከሚወዳቸው ሕዝቦቹ ጋር እግዚአብሔር ይከብርባታል፣ ይመሰገንባታል። ኢትዮጵያ ደግሞ በዚህ በቅን እምነቷ በመልካም እምነቷ ለዓለም ሁሉ ብርሃን ትሆናለች። ኢትዮጵያ ዓለም ብርሃን ትሆናለች። እግዚአብሔር መርጦና ወዶ ለድንግል ለቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ለሆነችው እናታችን ድንግል ማርያም ርስት አድርጎ ሰጥቷታል። ስለዚህ የበረከት አገር ናት፣ የምህረት አገር ናት፣ የደስታና የፈንጠዝያ ምድር ናት። ጠዋትም ማታም እግዚአብሔርም ቅዱሳንም ሊቃነ መላእክትም ሁሉም የሚመሰገኑባት ምድር ናት። ኢትዮጵያ የዓለም ገዢ ናት። መረጠ እግዚአብሔር። እንዴት ይሆናል እያሉ እምነት አልባ የሆኑ ሰዎች ይህንን ሁሉ ሲተቹ እንሰማለን። እምነት ሳይኖርህ እንዴት ታየዋለህ? እምነት ከሌለ አታየውም እንዴ? እምነት ያለውን ይህን ሁሉም ወገኖቼ፣ አለ እምነት እኮ ይህ ሁሉ አይታይም። ምንላችሁን ሁሉ እኮ ለማየት ማመን ያስፈልጋችኋል። ቀጣፊዎችና አታላዮች እምነት የጎደላቸውን ሰዎች መስማት አይገባችሁም። ልብስ ስለለበሱ ጥምጥም ስለጠመጠሙ ቄስ ነኝ
መምህር ነኝ ምናምን ነኝ ስላሉ አይደለም እኮ። እሱማ እነሱ እምነቱን ሸጠው አፍርሰው ጨርሰዋል እኮ ወገኖቼ። አሁን እኮ እምነቷ ያለችው በሕዝብ ልብ ውስጥ እንጂ በእነሱ ጋር የለችም እኮ። ለዚህ በልብህ ያዘው ሲል በልባችሁ ያዙት አሉ እንጂ ሰው ጋር፣ ቄስ ጋር፣ ጳጳስ ጋር አደራ አስቀምጥ እኮ አላለም እግዚአብሔር። እምነትን እሱ ጋር አደራ አስቀምጥ አላለም። እሱ ያለህ ብቻ ነው እንጂ የሚነገረው ሌላ ነገር የለም አላለም እኮ እግዚአብሔር። እኔ ነኝ የምናገረው ነው የሚለው እግዚአብሔር። እኔ ነኝ የምናገረው፣ እኔ ነኝ መንገድና ሕይወት፣ እኔ ነኝ መንገድ ማሳይህ፣ እኔ ነኝ የምመራ። እግዚአብሔር መንፈስ ቅዱስ ነው እያንዳንዳችንን የሚመራ። በእውነት ላይ ቆመው በእውነት ካገለገሉ እግዚአብሔር ልክ ነው፣ አገልጋዩ ባሪያው ያደርጋቸዋል። ካላደረጉ ደግሞ በገዛ ራሳቸው ወድቀዋል። ስለዚህ እግዚአብሔር የተሻሉትን እረኞች ያስነሳል። በሌሎች እረኞች አማካኝነት ደግሞ ፈቃድና ሐሳቡን ተግባራዊ ያደርጋል። ንስሐ ገብተው ራሳቸውን ከማስተካከል ይልቅ ሕዝቡንና ወገኖችን ሁሉ እያጠፉ ወደ ስህተት ጎዳና እየወሰዱ የማይነካውን እሳት እየነኩ ለጥፋት ራሳቸውን እየዳረጉ ይገኛሉ። ወገኖቼ፣ የእግዚአብሔር ቤተሰቦች፣ በየትኛውም ስፍራ የተሰማራችሁ ወገኖቻችን ልብ ልትሉ ይገባል። ይህን ቃል ያነሳ ነው አለ ምክንያት አይደለም። አሁንም ደግመን ደግሞ ሌላውን ቃል እናነሳለን። ምዕራፍ 28 ኦሪት ዘዳግም እንዲህ ይለናል። ከቁጥር 1 ጀምሮ ሙሉን ነው የምናየው። እንዲህም ይሆናል የአምላክን የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዝሁህን ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻህም ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህና ቡሃቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔርም በላይህ የሚቆሙትን ጠላቶችን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። እግዚአብሔር በረከቱ ባንተ ላይ በኮተራ በእጅህም ሥራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። ልብ ብላችሁ አድምጡ ወገኖቼ። እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። የምድር አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። ይሄ ነው ዋናው ነጥብ ወገኖች። የምድር አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሷን ይሰጥህ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድህ ፍሬ፣ በከብትህ ፍሬ፣ በእርሻህም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድርህ በወራቱ ዝናብ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬም ያዘዝሁን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም፣ ዛሬም ካዘዝሁ ከነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎችን አማልክት ባትከተል፣ ልብ በሉ፣ ታመልካቸውም ዘንድ ሌሎችን አማልክት ባትከተል፣ ዛሬ ከኢትዮጵያ ተዋሕዶ ኦርቶዶክስ እምነት ውጪ ከዚች እግዚአብሔር ከወደዳት እምነት ውጪ ለሆናችሁ ከዚች እምነት ፈቅ ያላችሁ ሁሉ ባዕድ አምልኮ እንደምትከተሉ ሊገባችሁ ይገባል። በቃ ከእግዚአብሔር ፈቀቅ ያላችሁ ናችሁ። በቃ እግዚአብሔር በአሁኑ ጊዜ ከመጀመሪያውም ያጸናው እስካሁንም እያጸና ያለው ተዋሕዶ ኦርቶዶክስ እምነትን እንጂ ሌሎችን አይደለም።
ካቶሊክን አይደለም፣ መናፍቅን አይደለም፣ እስላምን አይደለም፣ ሌሎችንም እነዚህ ተረት እምነቶችንም አይደለም፣ ሁሉንም አይደለም። እዚህ በኢትዮጵያ ደግሞ በብልጠት የተተከለ ካቶሊኮች የተከሉት እምነት አለ። ያው የምናውቀው ነው፣ ሁሉም ሰው ያውቀዋል። ቅባት አለ፣ ጸጋ ይላሉ፣ ታድሶ ይላሉ። ይሄ ፈረንጅ ያመጣው በስልት ያስቀመጠው ካቶሊኮች ያሰረጹት እምነት ነው። ይሄ ሁሉ አያድንም፣ ይሄ ሁሉ አያስኬድም ወገኖቼ። ይሄ ሁሉ የጥፋት መንገድ ነው። ሌሎችን አማልክት መከተል ነው። በረከትን አይደለም የሚያመጣው። እግዚአብሔርን ማመን በአንዲቷ ባጸናት በተዋህዶ ኦርቶዶክስ እምነት ነው። እኛ ደግሞ ይህን ሁሉ ዝም ብለን አይደለም ያልነው። ስለ ተዋህዶ ምንነት፣ ስለ ኢትዮጵያ መመረጥ፣ ስለ ካቶሊኮች ምንነት፣ ስለ መናፍቆች ተግባር፣ ስለ እስላሞችም፣ ስለ ቅባትም፣ ስለ ጸግም፣ ስለ ሁሉም ገልጸናል። በመልእክቶቻችን ላይ ያልገለጽናቸው ነገሮች የሉም ወገኖች። እዚህ ሁሉ የስተት መንገዶች ናቸው። አንድ እውነት ነው ያለው በዓለም ላይ። በቃ እግዚአብሔር እኮ አንድ እውነት ነው የሚያስ 10 እውነት አልተከለም። በቃ አንድ እውነት ነው በዓለም ላይ ያስቀመጠው እና መልከው ዘንድ የወደደውና የመረጠበት መንገድ አንድ ነው፣ ብዙ አይደለም። አንድና አንድ ናት። እሷም ተዋህዶ ኦርቶዶክስ እምነት ነው። በቃ ሌላ የለም። ዓለም ሁሉ ይሄንን እምነት እያሳደደ ነው ያለው። ሁሉም ዓለም በሙሉ ተሰልፎ ተዋህዶ ኦርቶዶክስ እምነትን እያሳደደ ነው ያለው። ልብ ብላችሁ ወቁ። ካቶሊኩ እያሳደደን ነው፣ መናፍቁ እያሳደደን ነው፣ ሙስሊሙም እስላሙም እያሳደደ ነው። ሁሉም እቺን እምነት ለማጥፋት አገር አስተዳዳሪ የተባለ በሙሉ በመላ ዓለም ያለ በሙሉ እዚህ በኢትዮጵያ ተዋህዶ ኦርቶዶክስን በማሳደድ ላይ ነው። የራሳችን ሰዎች የራሳችን እረኞች የተባሉት የቤተ ክርስቲያኗ መሪዎች፣ ካህኖች፣ አገልጋዮች በሙሉ ተዋህዶ እምነትን ራሷን እያሳደዱ ነው ያሉት። ተዋህዶ ኦርቶዶክስ እምነትን ለማጥፋት እየተጉ ነው ያሉት። ለማን ተቀጥረው? ለገዢዎች ተቀጥረው፣ ለአጥፊዎች ተገዝተው። ልብ በሉ። ተዋህዶ ኦርቶዶክስ እምነትን የማያሳድድ ኃይል የለም። መንግስታት ሁሉ ከዛ ከአውሮፓ ከቫቲካን ስትነሱ ካቶሊክ፣ ከአውሮፓ ስትነሱ መናፍቅ፣ ፕሮቴስታንቱ፣ የኤሽያው የምኑ የሁሉም ስለ እስላሙ ስትሉ ከዛ ከሳውዲ የሚነሳው ዛሬ የሳውዲ መንግስት የአረብ ኤሚሬትስ መንግስት ለዚህ ላለው ገዢያችን አሁን እያጠፋ ላለው መንግስት ገንዘባቸውን ነዳጃቸውን ሁሉ እየሰጡ በርታ፣ ጨፍጭፍ፣ ግደል እያሉ የሚያሰማሩት ለምንድን ነው? እና አሜሪካና እንግሊዝ እና አውሮፓ በቀኝ አዙር በእጅ አዙር በርታ፣ አይዞ፣ ጨፍጭፍ፣ ግደል እያሉ የሚያሰማሩት የሚያበረታቱት ለምንድን ነው? 17 ሀገሮች ኢትዮጵያን ከበው የጦር መርከብ አዘጋጅተው በቀይ ባህር ዙሪያ ላይ ሰፍረው አሉ። ለምንድን ነው? ማንን ለመውጋት ነው? ዙሪያችንን ከበው ያሉት የሁሉ የአማራ ህዝብ ሲጨፈጨፍ አንዲት ቃል ያልተነፈሱ፣ ልብ በሉ፣ አንዲት ቃል በወለጋ በሐረር በደቡብ በየትም ሄዱ፣ እዛው ደግሞ በአማራው ባለበት ምድር ላይ ያ ሁሉ ህዝብ ሲቀጠቀጥ ሲጨፈጨፍ ሲረግፍ አንዲት ቃል ያልተነፈሱ በዓለም አሁን እንደ ድንቅ ይወራል። አረ ፍልስጤም አለቀ ይባላል። አረ ዩክሬን ውስጥ ህዝብ አለቀ ይባላል። አረ እዛ ጋር እንዲህ ተፈጠረ። በቃ የዓለም ዜና ማሰራጫ ሁሉ ኡታው ሌላ ነው። ትልቅ ርዕስ ተደርጎ ሲወራ ተሰማላችሁ። የእስራኤልና የፍልስጤሞች ጦርነት አሁን በሰሞኑ ስንት ህዝብ ነው ተፈናቀለው? ባካችሁ ወደ 200,000 ነው እንደዚህ ህዝብ ተፈናቀለ። 7,000 ፍልስጤም አለቀ። 1,400 የእስራኤል ዜጋ አለቀ። እኛ ሀገር ግን በወለጋ እኮ ወገኖቼ፣ በወለጋ ምድር እኮ በአንድ ቀን እኮ ነው በሺህ ቤት የሚያልቅ የነበረው፣ 3,000 4,000 የሚጨፈጨፍ የነበረው። አንዲት ዜና ማሰራጫ አይዘግብም።
ኧረ ተው ልክ አይደለም ብሎ የሚናገር የለም። እኛ ጋር ሲሆን የተፈቀደ ግድያ ነው። እነሱ ሀገር ሲሆን ግን ዓለምን ያንጫጫል። እኛ እንድንሞት የፈረዱ ህዝቦች ናቸው። በሙሉ ያለምን ህዝብ ውሰዱት። በሙሉ ኢትዮጵያ እንድታልቅ እንድትጠፋ እንደ ሀገር እንዳትቀጥል የወሰኑ ናቸው። በአገራችን ያሉ ገዢዎችም ደግሞ የነሱ ጉዳይ ፈጻሚዎች ናቸው። ምንም በሉት ምንም ስም ስጡት ያው ነው። አጀንዳው ይሄ ነው። አንዱን ዘር ደግፎ አንዱን ረግሞ ማጥፋት ስልት ነው። ይሄ አሜሪካና እንግሊዝ ያቀናበሩት ስልት ነው። ስለዚህ ልብ ብላችሁ ልታደምጡ ይገባል። እግዚአብሔርን አልሰማ ያለ ህዝብ ይጎዳል። አሁን ለኛ የሚያዋጣው መንገድ እግዚአብሔርን መስማት ብቻ ነው። እግዚአብሔርን ከሰማን ግን እግዚአብሔር እነዚህ ሁሉ ዓለም በሙሉ ተባብሮብናል። እነዚህን ግን ሁሉ ወደ ትቢያነት ይቀይራል። እግዚአብሔር እንዴት አድርጎ እንደሚያፈራርሳቸው እሱ ራሱ ያቅበታል። ቃሉ ነው፣ ቃል ኪዳኑ ነው። ኢትዮጵያ አሸንፋ ትወጣለች። የነዚህ ሁሉ የጠላት ጎራ ሁሉ ይፈርሳል። እንግዲህ ቃሉ ያለን ይሄንን ነው። እኔ ማዝህን ብትከተል፣ እኔ ካዘዝኩ ቃል ፈቀቅ ባትል፣ እኔም ምክር ብሰማ ነው ያለው። ይሄው እየመከርናችሁ ነው ያለነው። በዚህ ዘመንም እግዚአብሔር የተናገረን መች መከረን እንዳትል ይሄው እየነገርንህ ነው። 18 ዓመት ሙሉ ነግረንሃል። ዛሬም ይሄው አሁን በመጨረሻት እየነገርንህ ነው። ለሁሉም ነው ይሄንን እየተናገርን ያለው። ለከሌ አላልንም እኛ። ልብ ብላችሁ አዳምጡ። ብትከተል እግዚአብሔርን ምክሩን ብትሰማ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግም። ሁል ጊዜም በላይ እንጂ በታች አትሆንም። ይሄ ቃሉ እኮ ነው። ቃሉ ከስንት ሺህ ዘመን ጀምሮ የነበረ ቃሉ ነው። ጆሮአችሁን ኮርኩሩና ስሙት፣ እውነትን ስሙ። የራስ ስሜት የትም አያደርስም እግዚአብሔር ሲረዳህ እንጂ።